አንዲት መስኪን እናት መርዝ ገዝታችሁ ስጡኝ ልጆቼን ልግደልበት እኔም ጠጥቼው ልሙት። ይሄንን ያለችው እዚሁ ኢትዮጵያ ውስጥ እኛ ባለንበት ሀገር ነው። ይሄ የምነግራችሁ ከተለያዩ የኢትዮጵያ ክፍሎች ተፈናቅለው በደብረ ብርሃን ስለሚገኙት ከ50 ሺህ በላይ ወገኖቻችን ነው። እነዚህ ኢትዮጵያውያን ወገኖቻችን የሁላችንም እገዛ ያስፈልጋቸዋልና እጃችንን እንዘርጋላቸው። ምን ያክል አሰቃቂ ሁኔታ ላይ እንዳሉ የሚገልጽ ነው። ነገር ግን ደግሞ ይህን ጥሪ እዛ ቦታ ላይ ያለ ድርጅት የድርጅቱን ስም ኋላ ላይ ነግራችኋለሁ ማለት ነው። ለተወሰኑ ቲክቶከሮች አብሶ ታኩርን ጨምሮ ማለት ነው መጥቶ ላይቭ ላይ ስላለ ሁኔታ እንዲያስረዱላቸው ፈለጉ ማለት ነው። ስለዚህ ያን ጥሪ ተቀብለው ደግሞ እነ ታኩር እዛ ቦታ ላይ ለ4 ቀን ያክል ላይቭ ላይ ሆነው የማስተዋወቅ እንዲሁም ደግሞ እርዳታ የማሰባሰብ ስራ ሰሩ። እስኪ ታኩር እዛ ላይ ያንን አይቶ የተናገረውን ላሳያችሁ። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክ እና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የኛን እርዳታ ይሻሉ። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሄደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የኛን እርዳታ ይሻሉና ታህሳስ 10 አግማስ ኢትዮጵያ የላይቭ የእርዳታ ፕሮግራም ስላዘጋጀ ከቀኑ 10 ሰዓት ጀምሮ ሁላችንም ስለምንገባ ሁላችሁም እንዳትቀሩ በአክብሮት እንጠራችኋለን። ለወገን ደራሽ ወገን ነውና ሁላችንም የግዴታችንን እንወጣ። አመሰግናለሁ። እሺ እንግዲህ ይሄን ፕሮግራም አግማስ ኢትዮጵያ የላይቭ ፕሮግራም ያዙ። ከዛ በኋላ ምን ተፈጠረ ላሳያችሁ። እዛ ላይ በጣም በርከት ያሉ ቲክቶከሮች በጊፍት እንዲሁም ደግሞ በብር አካውንት ላይ አግማስ ኢትዮጵያ ብለው አካውንት ከፍተው በሱ እያስገቡ ነበረ። ከዛ ምን እንደተፈጠረ ኋላ ላይ ማሳያችሁ ይሆናል። ነገር ግን እስኪ የተወሰኑ ቪዲዮዎችን ላሳያችሁ። እኛ ደግሞ 25000 ብር አስገብተናል። በቃ አንዴ በ25000 አስገብቶላል። ማነው ታኩሬና እናመሰግናለን። በአዲሱ ስማቸው በበረሃው ዳይመንዶች 100,000 ብር እንደገና በራሴ ስም ደግሞ ያሳይ ተሰምቷል አይደለ? በአዲሱ ስማቸው በበረሃው ዳይመንዶች 100,000 በራሴ 100,000 200,000 ያዛው 200,000 የኔ እናት እንወድሻለን። ትለያለሽ። አሁንም ሌላ መልእክት አለኝ ፕሊዝ። አሞራው ፍላወር ላክ አንድ ጊዜ ፕሊዝ። ታኩሬ ፕሊዝ ከሳምንት በፊት በበረሃው ዳይመንዶች 886 ኪሎ ማለት ነው አልባሳት ወደ ኢትዮጵያ ልክ ያለው ከሳምንት በኋላ ይገባል። ያም በቀጥታ ወደ ደብረ ብርሃን ነው የሚገባው። ስለ መማራውሪያውን ቆይ ሙኒት 100,000 ብር እንደ 100,000 ብር እሺ እንዲህ ያለ ቢያንስ ሰው የቻለውን ያክል ከ100 ብር ጀምሮ በጣም እኔ እነዚህ ያመጣኋቸው የተወሰኑትን መረጥ አድርጌ ነው እንጂ በጣም ብዙ ሰዎች እየረዱ ነው። እናንተም ታኩር ላይቭ ላይ ስለሚገባ ሂዳችሁ የቻላችሁትን ማድረግ ትችላላችሁ። ነገር ግን ትልቁ ነገር ከዚህ በኋላ ነው የተፈጠረው ማለት ነው። በአንድ ጊዜ ነገሮችን ቅሪር ያደረገ ነገር የተፈጠረው ከዚህ በኋላ ነው። ቪዲዮውን ላሳያችሁ። እሺ ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ የደለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ። ወይኔ ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቆመው ሁሉንም። እሺ
እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳቀኝ። ማን ነው? ቀጥል ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ አረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይሄንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። እሺ ፋሚሊ እንግዲህ እንዳያችሁት ነው። ባለሀብቶች ብትሳተፉ ታተርፉበታላችሁ። ሀብት ኑሯቸው አጠራቅማችሁት ሰው ካረዳችሁበት ለመቼ ይሆናል? ስለዚህ ማታ ላይ ታኩር ኦንላይን ስለሚገባ ላይቭ ስለሚገባ ቲክቶክ ላይ እየገባችሁ ጊፍት ያላችሁ በጊፍት መስጠት ትችላላችሁ። ብር ያላችሁ ደግሞ በአካውንት ማስተላለፍ ትችላላችሁ። ምንም ማድረግ ያልቻላችሁ ደግሞ ይሄን ቤት ሼር አድርጉትና ለባለሀብቶች መርዳት ለሚችሉ ሰዎች እንዲደርስ እናድርግ። ከዚህ የተሻለ መልካምነት የለምና እንግዲህ ያለው ይሄ ነው። ሌላ መረጃ ካለ በቀጣይ ይዤላችሁ እመጣለሁ። እስከዛ መልካም ጊዜ